ቤተሰቦች እንግዲህ ከባድ የሆነ ጦርነት ተነስቷል ማለት ነው። ሩታ ልጇን ደብቃ አብርሽን ለማየት አብርሽን እንዲፈልግ አብርሽ አብሯት እንዲሆን አብርሽ እንትን እንዲላት ከሄርሜላ ጋር ስለሆነ ይሄ ነገር ለማመስ ስለፈለገች ልጁ ጠፍቶኛል አለች። ሰራተኛዋ ማን እንደወሰደው ልጁን ሰራተኛዋ አለ፣ ሴኩሪቲ ካሜራ አላቸው። እንግዲህ አስቡት ዩቲዩበር ሆነው ልጃቸውን እንደፈለጉ ጥለው ወጥተው እንደፈለጉ ከፈለጉት ቦታ 4-5 ቪዲዮ ቀርጸው እስከሚመጡ ለሰራተኛቸው ብቻ አምነው እንኳንስ እነሱ ስንት ያልተማረ ስንት ስለ ሚዲያ ምንም አያውቅም የተባለ ሰው እንኳን ቤት ውስጥ ካሜራ የሌለው ሰው የለም። አዲስ አበባ ውስጥ ባለትዳሮች ሆነው ልጅ ያላቸው ደህና ነን የሚሉ ሰዎች ማለት ነው። እግዚአብሔርን እምላችሁ ከማዳሞች ጋር በምንም መልኩ አይለያዩም በካሜራ ማለት ነው። ገባችሁ አይደለ? ኪችን ሁላ እንኳንስ ሌላው ቀርቶ ኪችን ሁላ ነው ካሜራ የሚያደርጉባቸው። ሰራተኞቹ ምን ምግብ ይበላሉ፣ ልጆቻችን ምንድነው የሚያደርጉት ምናምን ተብሎ ካሜራ ነው የሚደረግ። ስለዚህ አብርሽ ልጁን ማን እንደወሰደው ማን እንዳወጣው የቤትክን ካሜራ ማስፈተሽ ነው ያለብን። ሌላ ምንም አይነት ነገር ከሩታ ጋር እንደዚህ እንዴት ነው አንዲት እናት እንዴት ነው ልጇ 3 ቀን ሙሉ ያለበት ነገር ጠፍቶ ምናምን እንዴት ነው በዚህ በተረጋጋ መንፈስ መታ መጨረሻ ላይ ማልቀስ? መጀመሪያ ላይ ልጇ እንዲህ እናት እኮ ናት። ልጅ ጠፍቶ እንዴት ነው እንደዚህ ተረጋግተሽ ልትመጪ የምትችይው? ሩታ ምን አስበሽ ነው ሲጀመር ማለት ነው? ገባችሁ? ስለዚህ ከሄርሜላ ጋር ያለው ነገር ሲጀመር መጀመሪያም እሺ እንዳትለው ሄርሜላን በጣም ከፍቅር ጋር ሆነሽ ፍቅር የሌለችበትን እንደዚህ አይነት ተንኮል ውስጥ እማትገባበትን እማትወደውን ነገር ይሄን ነገር እንድትመክር እንድትዘክር እያረግሻት አብረሽ ነው እንትን የነበርሽ። ልጁ ያንቺ ብቻ አይደለም የአብርሽም ልጅ ነው። እግዚአብሔርን እምላችሁ አብርሽ በህይወቴ ውስጥ አለኝም የለኝም የምለው የምደሰትበት አንድ ነገር ቢኖር ልጄ ነው ብሎ ነው በልጁ ነው እንትን የሚለው ማለት ነውና በልጁ ካንቺ በላይ አይደራደርም። ልንገርሽ አባትም ቢሆን ለልጁ በጣም ሪስክ ይወስዳል፣ ብዙ ነገር ያደርጋል። ግን በቃ ቡዜ በቃ እስከዛሬ ካንተ ላይ ለሩታ ጎን ሁኔ ስለፋ ምን ስል ስሰድብህ የነበረው ነገር ወንድሜ ይቅርታ አድርግልኝ በጣም በድያለሁ ነው ያለችው። ለምን መሰለሽ ማስመሰል ተወጃለሽ ሩታ። ልጁ የትም አልሄደም የትም አልሄደም። እንደገና ደግሞ ሰራተኛ ልጅ ማን እንደወሰዳት እምትይዘው እንዲህ ይዘው ያለችው ሰራተኛ ማን እንደወሰደው ለማን እንደሰጠችው ወዲያው ደውላ ለምን ለፖሊስ ልጁን ሄደ ምናምን ብላ ደውላልሽ ለምን አልተሯሯጥሽም? የት ነበርሽ አንቺ? እንደገና ደግሞ የቤቱን ካሜራ አብረሽ ማስፈተሽ አለብህ። ማን እንደወሰደው ማን እንትን እንዳለ ልጁ ከሌለ ማለት ነው። ሲጀመር ልጁ የትም አልጠፋም። ሩታን ነገር ለመቀስቀስ የሩታና ማለት የአብርሽና የሄርሜላን ህይወት ለማመሰቃቀል ምናምን ሌላ መፍትሄ ስለሌላችሁ ነው። ገባችሁ አይደለ? በባለፈው ቡዜና ዴብ ልጁ ይሄድ ቤተሰብ ጋር ይሁን እዚህ ጋር መሆን የለበትም ምናምን፣ ስለዚህ ተይ ምናምን ቤተሰብ ጋር ማደግ አለበት ልጁ እንደዛ ነው መሆን ያለበት ምናምን ብለው እንደ ሀሳብ ጠየቁሽ እንጂ ይዘን እንሂድ አላሉሽም። እንደገና ደግሞ እኛ ጋር እናስቀምጠው አላሉሽም። ፋሚሊ ጋር ነው ያለ። ፋሚሊችሽ እዛ ነው ያሉት። ቡታጀራ ሄደው ኮቻክ ማድረግ አለባቸው። ልጅሽ እንዴት ነው? ኧረ እኔ እንጃ ሩታ ተይ፣ እግዚአብሔርን ተይ፣ ማርያምን ነው የምልሽ ተይ፣ እውነት ተይ። እማይሆን ነገር አታምጭ፣ እማይሆን ነገር አትስሪ። በቃ ልጅሽን ይዘሽ ተቀመጪ። ለልጅሽ ጋር ሆነሽ ኮንተንት መስራት ትችያለሽ። ግዴታ እዚህ ጋር መተሽ ወንድምሽ ምናምን እነዚህ ወንድሞችሽ ነው ትዳርሽን እንትን ያልኩት የበተኑት ማለት ነው። ማንም ሰው ትዳር ይዛችሁ በትዳራችሁ ላይ እንደዚህ እናርግላችሁ፣ እንደዚህ እንምከርላችሁ፣ እንደዚህ እናርጋችሁ ምናምን እያሉ የሚመክሯችሁ ዘመድ መሳዮች እሾ እንጂ ለእናንተ ምንም እንዳይመስላችሁ። ከጭቃ ውስጥ የማይታይ እሾ ነው ከህይወታችሁ ላይ የሚተክሉባችሁ ማለት ነው። ገባሽ? አንቺ መለያየት ስትፈልጊ የሆርሞን የምን ችግር ነበራሽ ምናምን ብለን እንትናንሽ፣ ግን ያለያዩሽ ማንም አይደለም። ወንድሞች የምትያቸው የገዛ ወንድሞችሽ ይሄ ሮቤልና ያኛውም አቡሽ ነው ያለያዩሽ። አንቺን ትዳር ካብሽ ጋር ያለሽ ነገር የጨረሱት እነሱ ናቸው። ገባሽ? እዛ ስታለቅሽ ምን ስትይ አሁን ደግሞ የሆነ ነገር እንትን ሲሉ ደግሞ እንዲህ ተነስቶባቸው እንደ እብድ ደግሞ አብደው ይመጣሉ። ስለዚህ ከህይወታችሁ ውስጥ ማንንም ማስገባት የለባችሁም። ከባላችሁ ጋር ተጣጥማችሁ የምትኖሩ ከሆነ ባህሪያችሁ ራስ አምራችሁ መኖር ነው። ያለዛ ግን ቤተሰብ በህይወቴ ውስጥ አስገብቼ መላ መልላለሁ፣ ይሄ ነገር አስተካክላለሁ፣ እኔ ጎበዝ ነኝ፣ እኔ ይሄ ከለ ያለልኝ ምናምን ብላችሁ የምታመጧቸው ቤተሰቦች የእናንተን ህይወት የእናንተን ትዳር በታት ነው ከመጣል ውጭ ምንም አያደርጉላችሁ። ምንገራችሁ እራሳችሁ ነው መፍታት ያለባችሁ ነገሮችን፣ ችግሮችን እራሳችሁ ነው መፍታት ያለባችሁ እንጂ እነሱ አይደለም። ቤተሰብ አይፈታላችሁም። ልንገራችሁ ቤተሰብ ለሆነ ቀን እንደዚህ አርጉ ነው ብለዋችሁ የሚሄደው ማለት ነው እንጂ ምንም አያደርግላችሁም ማለት ነውና መጠንቀቅ አለባችሁ። ሩታ አሁን ላይ ልጁን እረፊ፣ በልጁ አትሟረችበት። እግዚአብሔርን ነው የምልሽ። ይሄ ልጅ አንድ ነገር ለሆነ ነገራችሁ የሆነ ነገር አትሟርቱበት። ማርያምን ነው የምላችሁና
ጥሩ አይደለም። እግዚአብሔርን ጥሩ አይደለም። ልጁ እረፊ፣ በራሳችሁ ህይወት ነው። ግን ህፃኑ ምንም በማያውቀው ህፃን ቤቱ ተቀምጦ ያለን ህፃን ጠፋ፣ እንደዚህ ያለ ምናምን ተሰረቀ ምናምን፣ እረፊ። ነገ ምን እንደሚያጋጥማችሁ አታውቁም። እግዚአብሔርን ነው የምላችሁና ብትጠነቀቂ አሪፍ ነው ብዬ ነው የማስበው። ለማንኛውም ሰብስክራይብ ያደርጋችሁ ቤተሰብ ሁኑ። ነገ በአዲስ ቪዲዮ እንመጣለን። የራሳችሁን ሀሳብ አስተያየት ማስቀመጥ ትችላላችሁ። ግን ልጁ አለ፣ የትም አልሄደም። እግዚአብሔር ነው የምላችሁ። ልጁ ባዶ ቤት ተዘግቶ አይደለም የሚውለው፣ ሰራተኛ አለው፣ ሞግዚት አለው፣ እሱን የሚይዝ ማለት ነው። ካሜራ ውጭ ላይ ያለ ዘበኛ አለ፣ አፓርታማ ነው፣ የአፓርታማ ዘበኛ አለ። ያ ማን እንደወሰደ ማጣራት አለባት። ለምንድነው ድርቅ ብላ እነሱ ናቸው የምትል ማስረጃ አላት እንዴ? እኔ በጣም የሚገርመኝ እግዚአብሔርን